ተመስገን ፖሊስ ይዞ እና ትሁት አባት ቤት ሄደ። ትሁቴ ደውላለት አባቴ ባል ይዞልኝ መጣ ለሌላ ሰው ሊድረኝ ስትል እንግዲህ ፖሊስ ይዞ ከቻለ ቤታቸው ማለት ነው። ትሁቴን እንግዲህ አባቷ እያሰቃየት ይገኛል። እድልዬም ደግሞ እና አሳዳጊዋን ገፍትራ ጥላ እንግዲህ ሻንጣዋን ሸክፋ ሄደች ማለት ነው። ተመስገንን አሳፍረኝ መሄድ አለብኝ ብላ ሄደች። ከባድ ውሳኔ ወስናለች። ትሁትን ታዲያ የት አባሽ ልታመልጪ ነው ሲል በገመድ ግጥም አድርጎ አስሮ እንደፍየል እንግዲህ አባትየው አንቺ እንደዚህ አይነት ልጅ የለኝም እኔ አንቺ ከየት ነው የመጣሽው? ብጨክኝ በእኔ በአባትሽ እንዴት ትጨክኛለች? ሲል እንግዲህ አባትየው በጣም ተናዶ ተናገራት ማለት ነው። ከዛ በኋላም ትሁቴ ኧረ እኔን ተረዳኝ እንጂ ምን እየሆንክ ነው ስትል አሁን ከዚህ በኋላ የትም ውልፊት የለም ወደ ከተማ ምናምን የሚባል ነገር የለም። አሁን እኔ ያመጣውልሽን ታገቢያለሽ ወደሽም ሳይሆን በግድሽ። ምን? አዎ ወደሽም ሳይሆን በግድሽ እኔ ያመጣውልሽን ባል ታገቢያለሽ። ከዛ በኋላ እንደዛማ አይሆንም። እኔ እኮ ሕፃን ልጅ አይደለሁም በራሴ መወሰን እምችል ሰው ነኝ ስትል እንግዲህ ያዙኝ ልቀቁኛለች ማለት ነው። ከዛ በኋላ እንግዲህ ለኔ ልጅ ነሽ፣ ዛሬም ለኔ ሕፃን ልጅ ነሽ። ምንም በይ ምንም የትም መሆን መሄድ የለም ማለት። ከዛ በኋላ እንግዲህ በጣም ተናደደና አንቺ ለኔ ለአባትሽ ነው እንደዚህ መልስ የምትመልሸው ሲል እንግዲህ በገመድ ጠፍሮ አስሮ አስቀመጣት ማለት ነው። ትሁቴም ታዲያ ቢጨንቃት እህቷ ስልክ እንድትደውል አደረገች ተመስገን ጋር። ተመስገን ችግር ውስጥ ገብቻለሁ፣ አባቴ ችግር ውስጥ ከቶኛል። ከዛ በኋላ ምንድነው የተፈጠረው? ትሁት አስረጀኝ ሲላት አባትየውም አባዬ ለሌላ ሰው ሊድረኝ ባል አምጥቶልኛል። ምን? አዎ ለሌላ ሰው ሊድረኝ ነው። ስለዚህ ምንም ማድረግ አልችልም እና ሳልወድ በግዴ ሊያገባኝ ሊድረኝ ነው። እንደዛ አይሆንም ትሁቴ፣ እኔ ማድረግ ያለብኝ ሁሉ ነገር አድርጌ እመጣለሁ እንጂ በፍጹም እንደዛ ሊሆን አይችልም። ከዛ በኋላ እንግዲህ ትሁት ከባድ ውሳኔ ራሴ ላይ የሆነ እርምጃ ወስዳለሁኝ እንጂ የማላቀውን ሰው ጨርሶ አላገባም። የናቲን ስል ጭራሽ ሌላ ሰው ያመጣልኛል እንዴ? በፍጹም ትሁቴ፣ አንቺ ማንን ነው ማግባት የምትፈልጊው ሲላትም አንተ ደግሞ ምን አይነት ጥያቄ ነው የምትጠይቀኝ? አንተና አለችው ተመስገንን። እንግዲያውስ ታዩ እኔ የከፈልኩትን መስዋዕት ከፍዬ እንደምንም ብዬ አወጣሻለሁ ከዚህ ጉድ ውስጥ። እመኝኝ ትሁቴ፣ እኔ ላንቺ መሆን መቼም አያቅተኝም። ስለዚህ ምንም አትፍሪ አላት። እሷም እንግዲህ እሺ አለች ማለት ነው። እንግዲህ መጨረሻቸው ይመርና ደግሞ የሚሆነውን አብረን የምናየው ነው የሚሆነው ማለት ነውና ለምን እንደዚህ እንዳደረገ ባይገባኝም አባትየው እንግዲህ በፍጹም ከዚህ በኋላ መወሰን ያለብኝ እኔ እንጂ አንቺ አይደለሽም። ትሰሚኛለሽ? ውሳኔ የኔ ነው። ማድረግ ያለብኝን ነገር ሁሉ ማድረገው እኔ ብቻ ነኝ። እኔ እኮ አባትሽ ነኝ። እኔ ነኝ የማዝሽ እንጂ አንቺ አይደለሽም። አርፈሽ እኔ የምልሽን ነገር እሽት ያለሽ። አይ የምትይ ከሆነ ግን እርምጃዬ የከፋ ይሆናል ሲላት እንግዲህ አስጠነቀቃት። አባዬ ምን እየሆንክ ነው? እኔ እኮ ሕፃን ልጅ አይደለሁም። በራሴ ሁሉንም ነገር ማከናወን የምችል ሰው ነኝ። ስለዚህ እባክህን እኔ በመረጥኩት ነገር አትግባ ስትል እንግዲህ አባቷ ላይ ትናለችበት። ትሁቴ ተይ፣ የአባታችንን ኃይለኝነት እያወቅሽ ከሱ ጋር እንደዚህ ቃለ ምልልስ አታድርጊ እንጂ ምን ሆነሻል? ምንም ቢሆን አባትሽ ነው። ተናዶብሻል፣ ግን ደግሞ ይቅርታ ያደርግልሻል። ተናዶብሻል ማለት ገፍተው ይጥልሻል ማለትም አይደለም። ከዛ በኋላ አባዬ እኔ እኮ ልጅህ ነኝ፣ ለምንድን ነው እንደዚህ የምታደርገኝ ስትለው ልጄማ ስለሆንሽ ነው ጎትቼ ጎዳና ላይ ያልጣልኩሽ። ልጄ ባትሆኚና የሌላ ሰው ልጅ ብትሆኚ ነበር ኖሮማ አውጥቼ እጥልሽ ነበረ አላት። ከዛ በኋላ አባዬ እባክህን እኔ ልትረዳኝ ሞክር እንደ አባት። እኔ ከባድ ችግሮችንና ፈተናዎችን እያስተናገድኩ ነበር እኮ
ያንን ችግርና ፈተና አብሬሽ ልጋፈጥ ስልሽ አንቺ ጭራሽ ስልኩን ጆሮ ላይ ዘጋሽብኝ እና ምን ይሆን ታዲያ? ከዚህ በኋላ አንቺንም ማምንሽ ይመስልሻል? አምኜ ደግሞ እንደገና ድጋሚ የምትለቅሽ ይመስልሻል? ከዚህ በኋላ እግርሽ የትም አይንቀሳቀስም፣ አስሬ ነው የማስቀምጠች ሲል እንግዲህ ቀፍሎ አስቀምጣት ማለት ነው። እዛ ትሁቴ እንግዲህ በጣም ተናደደች፣ አለቀሰች። እኔ እኮ ልጁ ነኝ እንጂ ጠላቱ አይደለሁም። ለምንድን ነው እንደዚህ የሚያደርገኝ? ቆይ ለምን ስትል እንግዲህ ትሁት በጣም ተናዳ አለቀሰች ማለት ነው። ከዛ በኋላ ተረጋጋ ተመስገን፣ አንተ አንድ ነገር ለማድረግ እንዳትሞክር፣ ምክንያቱም ደግሞ አባዬ ሌላ ውሳኔ እንዳይወስን፣ ስለዚህ ተረጋጋ አለው። ከዛ በኋላ እንግዲህ እሱም አይ ትሁት ምንም የምረጋጋው ነገር የለም፣ አንቺንማ ሌላ ሰው ሲያገባሽ ቆሜ አላይም፣ እየመጣው ነው ብሎ እንግዲህ ፖሊስ አሽጎለት ሄደ ማለት ነው። ከዛ በኋላ ፖሊሶቹም እንግዲህ ምንድነው ችግሩ፣ ምንድነው የተፈጠረው ነገር ሲሉት እንግዲህ ልጄ ናት፣ በልጄ ደግሞ እንደፈለግኩት ማዘዝ እችላለሁ አይደለም እንዴ? አዎ ትችላለህ፣ ግን ደግሞ 18 ዓመት አልፏታል። ስለዚህ እሷም የመወሰን መብት አላት፣ በራሷ ትወስናለች። ከዛ በኋላ እንግዲህ ትሁት በጣም ተናደደች። በጣም ነው የተናደደችው እውነት ለመናገርና ከዚህ በኋላ ቆይ እንዴት ነው እንደዚህ የማደርገው እያለች ትሁት እንግዲህ በጣም እንትን ብላለች ማለት ነው። ባልመጣውና እዛው በሆነ ይሻለኝ፣ አባዬ እጮኛ አለኝ፣ ሽማግሌ እኮ ሊላክ ነበረ። ከዛ የምን ሽማግሌ አንቺ ጭራሽ ከከተማ ጎረምሳ ይዘሽልኝ መጣሽ እንዴ ሲል እንግዲህ ያው የገጠር ሰው ታውቁታላችሁ፣ ወግ አጥባቂዎች ናቸውና ዞሮ እንግዲህ ትሁት ያው ተመስገንን ነው የምታገባው። ግን ደግሞ ያኛው ደግሞ ይሄ ነው ባልሽ፣ ከዚህ በኋላ እሱ ነው የምታገቢው ሲላት እኮ አባትየው እንደው ፈገግ አለ እኮ። እሰይ ገና ልጅቷ ፈቃደኛ ሳትሆን የምን ፈገግ ማለት ነው እናቴ? ሲጀመር ትሁት አትፈቅድም እሱን ለማግባት ማለት ነው። ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር አብረን የምናየው ነው የሚሆነው። ግን ነገሩ በዚህ ከቀጠለ ከባድ ውሳኔ ነው እና ምን እንደሚፈጠር ደግሞ አብረን ነው የምናየው ማለት ነውና ናት የሚባለው እንኳ እሱ ዋጋውን ሰጥተዋለች እድልዬ ማለት ነው። ከዚህ በኋላ ወደዛ ቤት የሚመለስም አይመስለኝም። ቢመለስም ደግሞ አላቅለትም ብቻ እድልን ቤቱን ለቃ ሄዳለች። የአባዬ ሚስት እንግዲህ ይሄንን ነገር አልሰማችም ገና። ይሄን ነገር ስትሰማ ደግሞ እንግዲህ ከባድ ችግር ይፈጠራል ማለት ነው። ተመስገን ነው የሸኛት። ተመስገን ምናልባትም ሲሸኛት ያናት የሚባል ሰው አይቶ ሄዶ ለነሱ ይናገራል። ከዛ በኋላ እንግዲህ የሚፈጠረውን ነገር መገመት ይከብዳል ማለት ነውና እንግዲህ ትሁቴ አጣብቅኝ ውስጥ ገብታለች። አጣብቅኝ ስላችሁ ደግሞ አጣብቅኝ ነው የእውነት ከባድ ችግር ውስጥ ገብታለች ትሁቴ ማለት ነው፣ የማትወጣው ነገር ውስጥ ለዛው። ስለዚህ አላቅም ምን እንደሚፈጠር ይከብዳል እውነቱን ለመናገርና ዞሮ እንግዲህ ትሁት ሌላ ሰው ልታገባ ነው። ወደደችም ጠላችም በግዷም ቢሆን አባቷ ሊድራት ነው ለሌላ ሰው ማለት ነው። እንግዲህ ምነው ባልመጣው እግሬ በተሰበረ ኑሮ እያለች እንግዲህ እያለቀሰች ነው። እኔ እኮ አባትሽ ነኝ፣ አንቺ ከዚህ ሁሉ ጊዜ ደግሞ መተሽ ሌላ ሰው ነው ማገባው ትይኛለሽ እንዴ? አንቺ እንዴት ነው የጠገብሽው? እኔ እንደዚህ ነው እንደ ያሳደግኳችሁ? ከየት ነው አንቺ የመጣሽው? ሲል እንግዲህ ያዙኝ ልቀቁኝ አለ ሰውየው። አባዬ እኔንም ልትረዳ ይሞክር፣ የራስህን ብቻ አታንጸባርቅ እንጂ እኔ በጣም ችግር ውስጥ ነበርኩኝ ስልህ ከባድ ችግር ውስጥ ገብቼ ነበረ በጣም። ስለዚህ ተረዳኝ አባዬ እባክህን። ምንም አልረዳሽም ትሁት፣ ይልቁንስ አድርጊ የምልሽን ነገር ታደርጊያለሽ። አይ የምትይ ከሆነ ግን ያውልሽ እንደምታየው ነው ነገሩ፣ እንደዚሁ በቀላሉ የሚታለፍ ነገር አይደለም። ስለዚህ ጭራሽ ብለሽ ጎረምሳ ልታመጪ እቤቴ፣ እንደው ሞቼ ነው ቆሜ ሞቴን እመርጣለሁ እንጂ ጎረምሳ አታመጭብኝ ምን በህይወት እያለሁ ሲል እንግዲህ ሰውየው በጣም ተናገራት። ከዛ በኋላ እንግዲህ
እሺ ምን ላድርግ አባዬ? የምታደርገውንማ አንተ ራስህ ታውቃለህ አይደል እንዴ? አባዬ ይቅርታ አድርግላት በቃ አውቃለሁ አጥፍታለች፣ ግን ደግሞ ይቅርታ አድርግላት አለች የትሁት እህት። ዝም በይ አንቺ ማያ፣ አርፈሽ ተቀመጪ። አይ የምትይ ከሆነ ግን ይኸውልሽ ነግሬሻለሁ ብሎ እሷንም አስፈራራት። ከዛ በኋላ አባዬ ልጅህ እኮ ናት፣ 10 ጊዜ ልጅህ ናት አትበይ፣ አውቃለሁ ልጄ እንደሆነች። ስለዚህ ከዚህ በኋላ እንግዲህ ማድረግ ያለብኝም ደግሞ እኔ ነኝ የማውቀው። አርፈሽ የምትቀመጪ ከሆነ አርፋችሁ ተቀመጡ፣ አይ የምትሉ ከሆነ ደግሞ ተናግሬያለሁ እንግዲህ ሲል እንግዲህ በጣም ተናዶ ተናገረ ማለት ነው። ከዛ በኋላ እሺ እንዴት ነው ነገሩ? ይኸውልሽ ከዚህ በኋላ እኔ ተንፍሺ ስልሽ ብቻ ነው የምተነፍሽው እንጂ ምንም ነገር ብትይ አልሰማሽም አላት ትሁቴን። እንግዲህ ትሁት አሁን በጣም ስቅስቅ ብላ አለቀሰች። አባዬ ቆይ ለምንድን ነው እንደዚህ የምትገፋኝ? ቆይ ምን አድርጌህ ነው እንደዚህ የምታደርገኝ? እኔ እኮ ልጅህ ነኝ። ምንድን ነው ችግሩ? ያደረግሽው ደግሞ አንቺ ታውቂያለሽ እኮ። ምን አላደረኩት ያለሽ እንዴ? ደግሞ እኔን አትጠይቀኝ ድጋሚ። ያደረግሽውን ጥፋት ራስሽ ታውቂዋለሽ። ስለዚህ ራስሽ ትወጪዋለሽ ከዚህ በኋላ ብሎ እንግዲህ ልክ ልኳን ነገራት እላችኋለሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አላሁ ደህና ነኝ። እንግዲህ ትሁቴ ከባድ አጣብቂኝ ውስጥ ገብታለች። ለሌላ ሰውም እንዴት ትዳር ነው ማለት ነው። እንግዲህ አባዬ ባል አምጥተውላ